ስተው ጉዳይ ተጠያቂው ማን ነው ለምለው ጉዳይ መጀመሪያ ለምን ተፈናቀሉ ከተፈናቀሉ በኋላ ደግሞ ተገቢ እንክብካቤ እንዲደረግላቸው ከዚያም በመለስ ደግሞ በስምምነት ወደ ቦታቸው እንዳይመለሱ እና በቀብድ ይዞ በነሱ ፖለቲካ መስራት ለምንድነው ህዋት የሚፈልገው የሚለው መመለስ አለበት። ተራ በተራ ማለት ነው። አንደኛ ይሄ ቦታ ወልቃይት እነሱ ምዕራብ ትግራይ የሚሉት ማለት ነው። የማንነት ጥያቄ ተነስቷል። የድንበር ኮሚሽን ይፍታ ተብሎ ገና ሰላም እያለ እንቅስቃሴ ተጀመረ። እሱን እምቢ ብለው ወደ ጦርነት ገቡ። በጦርነቱ ተፈናቀሉ። ማካድራ ላይ ዋቴቨር የተከሰተውን በወቅቱ የተዘገበ ጉዳይ ነው። ስለዚህ ሩት ኮዙ እንዲፈታ አይፈልጉም። ሁለተኛ ከጦርነት በኋላ በስምምነቱ መሰረት ዲዲአር ተካሂዶ ዲሞቢላይዜሽን ተካሂዶ ሪኢንቴግሬሽን ተካሂዶ መልሶ ወደ ቦታቸው ይመለሱ ሲባል እንዲመለሱ አልፈለጉም። ያልፈለጉበት ምክንያት ምንድን ያሉት ከኛ ከመመለሳችን በፊት ድርጅታችን ህዋትን መኖር አለበት፣ የህዋት ጉዳይ ነው የሚያሳስበን አለ ተፈናቃዩ ብላ ፈትለ ወርቅም ደብረጽዮንም ሲናገሩ ነበር። ኦፊሻል ማለት ነው፣ በአደባባይ የሚደረግ ነው። ከተፈናቃዮቹም ደግሞ ከሚሰፈርላቸው ዱቄት ጭምር ይወስዳሉ። ለነሱ የሚመጣውን ደግሞ ዲዲአር ተካሂዶ ይፍቱና ታጣቂው አይል ወደ መንግስት የሚገባ ወደ መንግስት ይግባ፣ ወደ ኖርማል የሚመለሰው ወደ ኖርማል ይመለስ ሲባልም ለነሱ ነው የሚቀልቡት። ስለዚህ ወጣቶቹ ይሄን ነው ያጋለጡት። ባይዘ ወጣቶቹ መረጃ ተሰጧቸዋል። መረጃ ሲሰጣቸው ኦልሬዲ ሰዎቹ ቪክቲም ናቸው፣ ረሃብ ተጋልጧል የሚለውን ኤክስፖዝ አደረጉ። እነሱ ግን ኤክስፖዝ ሲያደርጉት መረጃ ሲሰጧቸው የፌደራል መንግስቱን ለመክሰስ ነው። የፌደራል መንግስቱ የተባበሩት መንግስታት ሌሎችም ተወካዮች ባሉበት ይመለሱ፣ ዲል አድርጉ፣ ይመለሱ ወደ ቦታቸው ሲል አይ ህዋት የታጠቀ አይል አብሯቸው ካልሄደ አይመለሱም የሚል አቋም ያዘ ህዋት። ጌታቸው ረዳ ጋር ራሱ የተሳጋውን ሲመለሱ ከጦርነቱ በፊት ወደ ነበረበት ነው ሁሉም ነገር የሚመለሰው። አዎ የደመቀ ከጦርነቱ በፊት ወደ ነበረበት ከሆነ ሁሉም ነገር የሚመለሰው እነሱም ምዕራብ ትግራይ ያሉ ነው የሚጠሩት። አሁን አካባቢው በእሸተ ደምለውና በኮሎኔል ደመቀ ዘውዱ ነው የሚተዳደረው። ከነ ግዛቱ ነው መመለስ ያለባቸው የሚል ጥያቄ ያነሳሉ አይደል? ከነ አስተዳዳሪዎች ኔቨር እንደዛ አይደለም። የድንበር ኮሚሽን የተቋቋመው መመለስ ያለባቸው የሚል ጥያቄ ያነሳሉ። ኖ የድንበር ኮሚሽን እኮ የተቋቋመው ይሄን ለመፍታት ነው እኮ። መጀመሪያ ጦርነቱ ከመከሰቱ በፊት አይደል ተካሄደው ማለት ህዝብ ጥያቄ ያለባቸው ቦታዎች በህዝብ ውሳኔ ይወሰኑ ብሎ መጣ። ደመቀ እኮ ያለው ምንድነው ያለው? ታጣቂ አንፈልግም፣ ከዚህ የተፈናቀለው ህዝብ ግን ወደ ቦታው ይመለስ ብሏል። ገብቷል አይደል? ቁጥሩ ይታወቃሉ፣ መጥተው ይመለሱ። የህዋት አቋም ደግሞ ምንድነው? የታጠቀ ኃይል የህዋት ኃይል አብሮ የታጠቀው መግባት አለበት፣ ህዝቡን መጠበቅ አለበት እና ወደ ነበር መለስ ነው። እንደዚያ የሚባል የለም ነው። ምክንያቱም ዱሮም ችግር ስላለ ነው ቦታው ላይ የድንበር ኮሚሽን የተቋቋመው ማለት ነው። ምክንያቱም ጥያቄዎቹ ይፈቱ፣ ህዝቦቹ ዛሬም ነገም ወደፊትም አብሮ ስለሚኖሩ ይሄ በህዝብ ውሳኔ ይፈታ። ገብቷል? ሌላ ፖለቲካ አታድርጉት፣ ህዝቡ ወደ ቦታው ይመለስ የሚል ነው የአቋም የነበረው። የዓለም ተቋማትም የደገፉት ይሄን ነው። እነሱ ግን ይሄን አይፈልጉም። ለምንድን ነው የማይፈልጉት? ዱሮም ጦርነት የጀመሩት ከዚያ እንዲፈናቀሉ ያደረጉት ተፈናቅለው ደግሞ ቁማር በመስራት ስለሚፈልጉ ነው። በህዋት በባህሪው በድርቅና በረሃብ ፖለቲካ መስራት የታወቀ ልምድ ያካበታለ በደርግ ጊዜም ጀምሮ ማለት ነው። ስለዚህ የህዝቡን ችግር
ሰቆቃ ለፖለቲካ ጥቅም የሚጠቀም ድርጅት ነው። ድርጅቱ እኮ ምርጫ ቦርድ አፍርሶት ማለት ነው፣ ህገ ወጥ ነው ተብሎ ፈርሶ ድርጅቴ ካልተመለሰ እኛ ከስደተኝነት ካምፕ ወጠን አንገባም ብሏል ተፈናቃሉ ብለው ነው በየአደባባዩ የሚያወሩት አመራሮቹ ዋናዎቹ እነ ፈትለወርቅ ሌሎችም። ስለዚህ ጉዳዩ ይሄ ብቻም አይደለም ቴዲ። ትናንትና የኢትዮጵያ የስጋ ስራ አመራር ኮሚሽን መግለጫ ወጥቷል። ምንድነው ያወጣው? ችግር ካለ ክልሉ ነው መጀመሪያ ለኛ የሚያሳውቀው። እኛ ኢንተርቬን የምናደርገው ረሃብ ችግር ከተከሰተ ሪፖርት ይደረጋል። ሪፖርት ሲደረግ ይሄ እጥረት አለ ተብሎ እኛ ሪስፖንድ እናደርጋለን፣ እንሰጣለን። አላሳወቁንም ነው ያለው። ስለዚህ ምን ያክል ፖለቲካሊ ህዝቡን ችግር እንዲደበቅ ሪፖርት እንዳይደረግ እና መጨረሻ ላይ ግን በአክቲቪስቶች ወጥቶ ሌላ ችግር ለመፍጠር እየሄዱበት እንዳለ ነው የሚያሳየው። የክልሉ ላይ የስጋ ስራ አመራር ኮሚሽን አለ፣ ሪፖርት ማድረግ አለበት ኦፊሻሊ ማለት ይሄን ያክል ሰው ይሄ ምግብ እጥረት አጋጠመ። ረሃብ መፈጠሩን ታምናላችሁ እንደ ብልጽግና? ሪፖርት አልተደረገም ነው እኮ እያለው ያልኩ። እሺ ሪፖርት አልተደረገም። ቲክቶከሮች ሄደው ሪፖርት አድርገዋል ለዓለም አቀፉ ማህበረሰብ ወይም ደግሞ ለኢትዮጵያ ህዝብ። ይሄን እንዴት ነው የምታዩት? አንድም የመንግስት ሚዲያ አልዘገበም። የክልሉ ሚዲያም አልዘገበም። የትግራይ የክልሉ ሚዲያ አልዘገበም። የፌዴራል መንግስት ሰዎች ምንም አልተሰጡም። ቲክቶከሮች ስለዚህ ያ ክልሉ ሲዘግብ ቲክቶከሮች አሁን ለዓለም እያሳዩ ነው። የተለያዩ ሰዎች በቦታው እየሄዱ ነው። በሚሊዮን የሚቆጠር ገንዘብ ተሰብስቧል። ከ10 ሚሊዮን ብር በላይ ተሰብስቧል። ምንድነው የመንግስት ምላሽ? በዚህ አልሰማውም ነው የሚለው ወይስ ምንድነው? ኦፊሻል በሆነ መልክ የስራ አመራር ኮሚሽኑ መልስ ነው እኔ የምወስደው። ኦፊሻሊ ሪፖርት አልተደረገልንም ማለት ሪፖርት ካልተደረገላችሁ መሀል አዲስ አበባ ላይ ቁጭ ብለው በ10 ሚሊዮን ብር ደረጃ በዚህ ደረጃ ፋብሪካዎችን እያማከሩ ትላልቅ ኩባንያዎችን ስፖንሰር እየጠየቁ ልብስ የሚያመጣው ልብስ እየሰጠ መሀል አዲስ አበባ ላይ ይህን እያደረጉ ያሉ ሰዎች ባሉበት ማለት መንግስት አላየም? ይሄ ለምን እንደሚደረግ ይሄን አያውቅም? ያ መንግስት ይሄን ችግር የፈጠረው ለምንድን ነው ሪፖርት ያላደረገው? ዜጎች እንዲራቡ ለምንድን ነው ዝም ያለው የሚለውም በራሱ አሰራር ተጠያቂነትን የሚያረጋግጥ ይመስለኛል። ለምንድን ነው እንደዚያ የተደረገ የሚለው ማለት ነው። አንድ ህዝብ መንግስት ድጋፍ መስጠት እየቻለ ለምን እንደዚያ ደረሰ የሚለው ለምንድን ነው ሆልድ ተደርጎስ በዚህ እንዲወጣ የተደረገው? ወረዳው አስተዳደር አሰገደ ነው ምናምን የሚባል ወረዳ ነው መሰለ የሚዘግቡት። ክልሉ ምንድን ነው የሚሰራው የሚለው ተጠያቂነት መረጋገጥ አለበት። ለዚህም ነው የፖለቲካል ሞቲቬትድ ነው ያልኩ። ተደብቆ ወይም ተጠያቂነትን መንግስት ላይ ፖለቲካ ቁማር ለመስራት የተሰራ የሚያስመስለው ይሄ ነው እያለው ያልኩ። እነዚህ ልጆቹ መስራታቸው ምንም ኃጢአት የለውም። ምክንያቱም የተራበን ሰው እነሱ የሰሩትን እንዴት በመንግስት ደረጃ እንዴት አላያችሁም? ወይ መግለጫ አልሰጣችሁም? ውሸት ነውም አላላችሁም፣ እውነት ነውም አላላችሁም። ዝም ስትሉ ለተራቡ ወገኖች ናቸው እየሰበሰቡ ያሉት አይደል? ይኸው ሶሻል ሚዲያው ከጥግ እስከ ጥግ ተጥለቅልቋል። በዚህ ሁሉ መሀል ለወትሮ አላስፈላጊ ንግግር ሲናገሩ ሰማናቸው ብላችሁ የምትይዟቸው አሁን ይሄ ሁሉ ነገር ሲሆን አይታችሁ ረሃብ መፈጠሩን መንግስት አልሰማም ወይም ደግሞ ፖለቲካ ነው እንጂ ትክክለኛ ነገር አይደለም ነው እያልከኝ ያለው? ግራ ስለገባኝ እኮ ነው እኔ እያለሁ ያልኩ። እንዳንድ ደጋፊ እንዳንድ መንግስት ደጋፊ የመንግስት ያለው አሁን ያልኩህን ነው። ግን ተጠያቂነት መረጋገጥ አለበት። ዜጎች እየተራቡ ሪፖርት ያላደረገ አካል በሌላ በኩል ደግሞ የማን ነው መግለጫ ወጥቷል? ሽግግር መንግስቱ ትናንት ነው ወይ ዛሬ? ህወሓት ደግሞ ያወጣው መግለጫ አሁን ጫፍ ነው፣ ከዚህ በኋላ ምንም የምንታገስበት ነገር የለም ብሏል።
ስለዚህ ጦርነት እየፈለጉ የፖለቲካ ቁማር እየሰሩ እንዳለ ያሳያል ነው 100%። ይሄ ግልጽ ነው። ልጆቹ ግን በዚያ ደረጃ ሂደው መደገፋቸው አጥያት አይደለም። ሰውም መደገፉ አጥያት አይደለም። መንግስት ግን ሪስፖንድ የሚያደርገው ቼን ኦፍ ኮማንድ አለው፣ የኢድ ሰንሰለት አለው። ትጠይቃለህ፣ ፎርማሊቲዎች ተሟልቶ ሪስፖንድ ይሰጣል። የዝግጁነት ኮሚሽን አለ ለዚህ የተዘጋጀ ማለት ነው። ስለዚህ በዚያ እንዲሄድ አልፈለጉም ነው እያለው ያልኩ። በራሳቸው ሚዲያም ኦፊሻል አላረጉ፣ በኦፊሻል የመንግስት የሽግግሩ መንግስትም አላሳወቀም፣ ወረዳውም ለዞን አላሳወቀም። ዞኑ ደግሞ አንድ ሀገር ላይ ረሃብ ፋሚን የሚባል ነገር ተነሳ ከተባለ የሀገርም የአስተዳዳሪዎችም ገጽታ አፈር ከድሜ ይበላል። በከፍተኛ ሁኔታ ልትጠነቀቅለት የሚገባው ነገር እንዲህ ያለ ነገር ካለ ብትችል ተሯርጠህ እንደ መንግስት መመገብ ከቻልክና ማዳፈን ከቻልክና መፍታት ከቻልክ ችግሩን መፍታት ነው። የዓለም ህዝብ እስኪያይ ድረስ ኢትዮጵያውያን በ21ኛው ክፍለ ዘመን ተርበዋል እየተባለ እየተነገረ ቀለል አድርገው መመገባቸው ምናምን ትላለህ። እንዲህ ጠቅላይ ሚኒስትሩ ከዚህ በፊት ምንድነው ሲናገሩ የነበረው? እያንዳንዱ ኢትዮጵያዊ መመገብ የምንችልበት ደረጃ ላይ ደርሰናል። ራብ ካለ አግጦ አፍጦ የሚወጣ ነገር ነው። በፌስቡክም በምንም ሊጻፍ ይችላል። ውሸት ነው ብለዋል አይደል ጠቅላይ ሚኒስትሩ። አሁንና ቲክቶከሮች ረሃብ አለ እያሉ ቪዲዮ እየሰሩ ገንዘብ እያሰባሰቡ ጎፈንድሚው እንዲህ እየደራ ለኢሜጅ አይጠነቀቅም ማለት ነው መንግስት። ረሃብ አለ የለም የምለው በሪፖርት ቨሪፋይ ተደርጎ ነው የሚረጋገጠው። ኦፊሻል ቼን ኦፍ ኮማንዱን ተከትሎ ወረዳ ለዞን፣ ዞን ለክልል፣ ክልል ደግሞ ለፌደራል ሪፖርት ማድረግ አለበት። ያኔ መንግስት ሪስፖንድ ካረገው ዝግጁነት የለም፣ ረሃቡን የሚያስታግስበት አቅም የለውም ብለህ የምትደመድመው ያኔ ነው። ይሄ ግን ቅድም እንደነገርኩ ነው። በዚህ መልክ ለምንድን ነው እንዲሄድ የተፈለገው የምለው ሌላ ጥያቄ ነው እያለው ነው ያልኩህ ነኝ። እሺ፣ ምክንያቱም የፖለቲካ ቁማር ነው። እንዳይመለሱም አይፈልጉም፣ እንዲቋቋሙም አይፈልጉም። ስለዚህ እነሱን ቁጭ አድርገው ህወሓት የሚባለው ምርጫ ቦርድ እውቅና ያጣው ድርጅት ቁማሩ ነው የምትለኝ? ራቡ ሆን ተብሎ ሰው ሰራሽ ነው እያልክ ያለው ወይስ ምኑን ቁማሩ ነው እያልከኝ ያለው? ሰው ሰራሽ ነው። ግልጽ ነው እኮ። ምክንያቱም ሰው ሰራሽ ራብ ከሆነ የአንድን ሀገር ገጽታ በዚህ ደረጃ ሊያበላሽ በሚችል ደረጃ መሀል አዲስ አበባ ላይ ሆኖ በሚሊዮን የሚቆጠር ገንዘብ ሲሰበስቡ ለሰው ሰራሽ ነገር ገንዘብ አትሰጥ። አሁን እኮ ቅድም ምን አልክ? የተራበ መርዳታቸው ምንም ችግር የለውም፣ ትክክል ናቸው፣ ለተራበ መድረስ አለባቸው አልክ። መራባቸውን ታምናለህ። ለምን ደግሞ ሪስፖንድ አታደርጉም ደግሞ ሲባል ቁማር ነው ትለኛል። እየነገርኩ ያለው የመንግስት ሪስፖንድ አቅም አጥሮት ሪፖርት ተደርጎበት መልስ አልሰጥም አላለም። አንድ ይሄ ሰው ሰራሹን ደግሞ እነዚህም ደግሞ በሰው ሰራሽ ማቋቋማቸው ወይም የተራቡትን ተርቧል ብለው መሰበሰባቸው ኃጢአት አይሆንም ነው እያለው ያልኩ። መንግስት ግን በራሱ ቼን ኦፍ ኮማንድ ይሄን ለምንድን ነው የተፈጠረው? እንዲስ እንዲፈጠር ለምንድን ነው ያደረጉት? ዓለም አቀፍ ያውቃል። ባይዘወይ የዓለም WHO ወይም ወርልድ ፉድ ኦርጋናይዜሽን እኮ ያውቃል ይሄን ጉዳይ። ከዚህም በፊትም እንትን ስል ነበር፣ ለታጣቂዎች አትስጡ ምግብ። አንድ ተዘርፎ አልነበረም ምግብ። ስለዚህ ሆን ብለው እንደሚሰሩ ይታወቃል። ለዚህ ግን መንግስት ተጠያቂነት ማረጋገጥ አለበት። እነሱ በእነዚህ ወጣቶች እጅ መጫወት ነው የፈለጉት። ወጣቶቹ የሚሰሩት ስራ ያው ፌስ ቫሊውን በምታይበት ጊዜ የተራበን ማብላት ኃጢአት አይደለም። ገብቷል። እነዚህ ላይ መንግስት ተጠያቂነት ካረጋገጠ እንዳይ ብለው ሌላ ፖለቲካ ለመስራት ስለዚህ መንግስት ራሳችንን በምግብ ችለናል ብሎ ፕሮፓጋንዳ በሚሰራበት ሰዓት ውሸት ነው ማለት ነው። ራሳችንን በምግብ አልቻልንም፣ እስቲል አሁንም ከራብ አልተላቀቅንም፣ ረሃብ አለ ማለት ነው። ኔቨር የለም። እሺ የትም ቦታ ወረዳው ራሱ እንትን ጣቢያውም
ራብ አለ አጋጥሞኛል ብሎ አንድ የመንግስት ኦፊሻል ፕላስ ኢንተርናሽናል ኤድ ኦርጋናይዜሽኖች ሪፖርት አላደረጉም። ፕሬዘንሳቸው አለ ትግራይ ውስጥ። ስለዚህ ውሸት ነው እያለው ያልኩ። በወጣቶቹ ስም ግን መንግስት ወጣቶቹን ለምን ተሰበስባላችሁ ስል ይኸው የተራበን እንዳይቀልቡ ከለከለ ብለው ሌላ ፖለቲካ ለመስራት 10 ሚሊዮን ብር የተሰበሰበው ለጎዳና ተዳዳሪዎች ነው ማለት ነው። ለነዚያ ለሰው ሰራሽ ለፖለቲካ ተራቡ ለተባሉት ይሰጥ አይሰጥ በራሳቸው መንገድ ይረጋገጣል። የትኛው ነው በህጋዊ መንገድ ነው ወይ የተረጋገጠው? ኮሚቴ ተዋቅሮ ነው ወይ እንዴት ነው የሚደርሰው ምናምን የሚለው እሱ ሌላ ጥያቄ ነው ራሱ። እሺ ቴንክ ዩ። አፍሪካ ዩናይትድ የብልጽግና ፓርቲ ደጋፊ ነው። የፓርቲውን አቋም ደግፎ ነው የሰማችሁት። ወደ ኡኖ አማራ እንሄዳለን። ትግራይ ላይ ግን ውይይት ላይ አካሄድህ ላይ ኦልሬዲ እነዚህ ትግራይ ውስጥ አሁን በረሃብ ተጠቂ የሆኑ ዜጎች ተፈናቃዮች ናቸውና ሪፖርት አልተደረገም የሚለውን ነገር ምን አይነት ሪፖርት እንደፈለገ ስላልገባኝ ነው። ተፈናቃዮች ናቸው። ከወር እርዳታ ያስፈልጋቸዋልና ሪፖርት አልተደረገም ስላለን ነው። እና ሪፖርትም አላቸው ሪፖርት የተደረገም ነው ለማለት ነው። አድማጭ ተመልካቾቻችን ከኛ የተሻለ ማገናዘቢያ ስላላቸው ፍርዱን ይሰጣሉ እነሱ። እናንተ የሚጠበቅባችሁ ፖለቲካ እኔ ያለው ያልኩት ቴዲ የግልጽ ላርግለትና አንድ ችግር ዞሮ ይመጣል። አዎ የኢትዮጵያ ስጋት ስራ አመራር ኮሚሽን ያለውን ነው የነገርኩህ ሳሚ። እሺ እኔ ትንሽ እንትን ስለግራ ስለገባኝ ነው። አንድ ሀገር ላይ መንግስታት ከምንም ነገር በላይ በመፍራት እና በመንቀጥቀጥ ሲጠብቁ የኖሩት እኔ ማቀው ለሀገር ኢሜጅ ነው፣ ለሀገር ገጽታ ነው። ረሃብ አለ ሲባል ዓለም አቀፍ ሚዲያዎች እንዴት ሊቀባበሉት እንደሚችሉት እየታወቀ ካለ አለ ነው ብለ ተረባርበ መርዳት ነው፣ እዛ ተፈናቃዮችን ማገዝ ነው። የለም ካልክ ደግሞ በእርዳታ ሰበብ ዜና ሲሰራ ውሸት ነው ካልክ ወይ ማስቆም ነው። የተራቡትን የተጎሳቆሉትን መርዳታቸው ትክክል ነው ትለኛለህ። ረሃብ አለ ስል ረሃብ የለም ትለኛለህ። ገንዘብ የሚሰበሰበው የሁሉ ሰው የሚረባረበው የተራቡ ወገኖቻችንን እንርዳ ተብሎ ነው። እና ትንሽ ግራ ስለገባኝ ነው። ኦኬ ወደ ኡኖ አማራ እንሂድና አማራ ምን ትላለህ ወንድሜ? ኦኬ ታንክ ዩ ቴዲ፣ መጀመሪያ ስላስገባኝ አመሰግናለሁ። የተራቡ ወገኖችን በተመለከተ በአንደኛው ክፍለ ዘመን የሰው ልጅ በምግብ እጦት በዚህ ደረጃ እየተሰቃየ ሲሞት ማየት በጣም ነው የሚያሳዝነው። ያንን መናገር ፈልጋለሁ። መጀመሪያ እኛ በዚህ የምንኖርበት ሀገር እህል ሞልቶ የሚደፋበት ምድር ነው። ኢትዮጵያ ውስጥ ደግሞ በጣም በሚያሳዝን ሁኔታ ሰዎች እንግዲህ በረሃብ እየተሰቃዩ የሞቱ እያየን ነው። ያ በጣም ያሳዝናል። አሁን ወደ ፖለቲካው ስንመጣ በትግራይ ክልል ተደጋጋሚ ጊዜ ረሃብ ይከሰታል። ከጦርነቱም በፊት ረሃብ ሲከሰት ነበር። ከጦርነቱ በኋላ ደግሞ ተያይዞ ቀጥሏል። ከጦርነቱ በፊትና ከጦርነቱ በኋላ የነበረውን ነገር የትግራይ አደጋና ስጋት ኮሚሽን ያወጣው መግለጫ ነበረ። ከጦርነቱ በፊት 46 በመቶ የሚሆነው የክልሉ ህዝብ ከመንግስት ድጋፍ እያገኘ የሚኖር ነበር። አሁን ደግሞ 70 በመቶ ከጦርነቱ በኋላ ወደ 70 በመቶ አድጓል። ያ ቁጥርና ማጆሪቲው ህዝብ ከመንግስት ድጋፍን የሚፈልግ ነው። ስለዚህ ይሄ የክልሉን ህዝብ እንትኑን ያሳያል። የማህበረሰቡን የኑሮ ሁኔታ ያለውን ሲቹዌሽን በደንብ የሚያሳይ ነው። ነገር ግን ቅድም ያነሳው ነገር ነበር። ወደ አንተ ጥያቄ ሳልፍ ዋነኛውን ተጠያቂነት ማን ነው የሚወስደው ለሚለው ዋነኛውን ተጠያቂነት የቲፒኤልኤፍ አመራሮች ይወስዳሉ። ምክንያቱም ከዚህ በፊት በወርቅ ቁፋሮ የተፈናቀሉ ሜንሊ በወርቅ ቁፋሮ ነው በነገራችን ላይ ማጆሪቲ ህዝብ የተፈናቀለው። እዛ ጋም ያለው ያንን ነው እኛ የምናውቀው። ኢንተርቪውም ሲደረጉ ከዚህ በፊት ሲናገሩ የነበሩት ያንን ነው። በወርቅ ቁፋሮ የተፈናቀሉ ሰዎች ወደ ቤታቸው ይመለሱ ሲባል ቃል በቃል የተናገሩት ነገር ነበር። ህወሓት ድርጅታችን ሳይድን ወደ ቤታችን አንገባም ብለዋል ተብሎ ተፈናቃዮች ድርጅታችን መዳን አለበት እንጂ ወደ ቤታችን አንገባም እያሉ ነው ሲባል ፕሮፓጋንዳ ሲሰራን የነበረው። ይህን ደግሞ ደብረጽዮን ገብረ ሚካኤልም ሲናገረው ነበር፣ ሞንጆሪኖም ስትናገረው ነበር። ስለዚህ ይህንን በተናገሩ ማግስት ሌላ ላይ እጃቸውን መጠቆም አይችሉም። የጂአርቲ አርቲክል ሙሉ አርቲክል አለ፣ እዛ ላይ ገብታችሁ ማንበብ ትችላላችሁ። ካሌብ ግርማና አሸናፊ እንዳለ የተባሉ ሰዎች ያወጡት አርቲክል ነው። እዛ አርቲክል ላይ ከ2.3 እስከ 3.4 ቢሊዮን ዶላር በህገወጥ ማይኒንግ ገንዘብ ተገኝቷል።
የቲፒኤልኤፍ አመራሮች ያገኙት ገንዘብ ነው። ይሄ ገንዘብ እያለ የዛ ክልል ማህበረሰብ እንዴት ነው ሊራብ የሚችለው? ይሄ ገንዘብ የት ገባ ተብለው ሊጠየቅ ይገባል። ወርቁን ለሻዕቢያ የ200 ከወርቁ በፊት አንድ ጥያቄ ላንሳል። ለምሳሌ ከጦርነቱ በፊት እነዚህ የትግራይ ወገኖች የተፈናቀሉት ምን ከሚባል አካባቢ ነው? እሱ ነው አሁን ችግሩ። እኛ የምናውቀው ከአማራ ክልል ሰቲት ሁመራ ዞን የተፈናቀለ የምናውቀው ሱዳን ያለ ነው። ከዛ ውጭ ህጸጽ የሚባል ካምፕ እንዳለ አናውቅም። እነሱ የሚሉት እኮ ስትመልሳቸው ሁሉም ነገር ወደ ነበረበት ይመለሳል ካልክ ስትመልሳቸው ተፈናቃዮችን ከነ አስተዳዳሪዎቻቸው ሁሉም ነገር ከነ ይዞታው ነው አይደል መመለስ ያለበት። እኔ በነገራችን ላይ ይመለሳል አላልኩም። የተፈናቀሉ ሰዎች ይመለሱ፣ ሰዎቹ መመለስ ይችላሉ። ሰዎች ይመለሱ ስትላቸው የተፈናቀሉ ሰዎች ይመለሱ ነው። እኛ መጥተው መኖር ይችላሉ። ወዴት ነው የሚመለሱት? ወደ ቦታቸው ነው። ወደ እዛው በወርቅ ቁፋሮ ነው እነዚህ ሰዎች የተፈናቀሉት። ቦታቸው ነው። አይኔ እኮ ስለ ወልቃይት እኮ አይደለም እያወራ ያለው ቴዲ። እነዚህ ሰዎች እኔ እስከማውቀው የተፈናቀሉት በወርቅ ቁፋሮ ነው። እዛ ካምፕ ያሉ ሰዎች እኛ ሱዳን ስላሉት ከሆነ የምናወራው ሱዳን ያሉት መጥተው መኖር ይችላሉ። ጌታቸው ረዳም ሲናገር ነበር። መጥተው መኖር ይችላሉ፣ ማንም የከለከለ የለም። ነገር ግን እኛ እያወራን ያለ ነው እዛ ህጸጽ ስለሚባለው ካምፕ ነው። እዛ ያሉት ግን በቲፒኤልኤፍ ህገወጥ የወርቅ ቁፋሮ የተፈናቀሉ ሰዎች ናቸው ነው። እኛ ይህንን ነው የምናውቀው። እነኚህ ሰዎች ወርቅ ቁፋራቸውን ያቁሙና መልሰው ያቋቁሟቸው ነው እያልን ያለ ነው። እየተወራም ያለው እዛ ካምፕ ስላሉ ሰዎች ስለሆነ እንጂ የሱዳኑ ጉዳይ ሌላ አጀንዳ ነው። በዛ በኩል ደግሞ ሌላ ነገር ልንወያይ እንችላለን። ነገር ግን አሁን ላይ እየተወራ ያለው እዛ ካምፕ ስላሉ ሰዎች ብቻ ነው። ከዛ በዚህ በወርቅ እንትናቸው ብቻ ያ ሁሉ $1 ቢሊዮን አግኝተዋል። የት ገባ ያ ገንዘብ መጠየቅ አለብን። ምክንያቱም ወርቁን ለዩኤኢ ለሻዕቢያ ይሰጣል። መልሶ ደግሞ የ200 ብር ቻሌንጅ ደግሞ ለኢትዮጵያ ነው እየተጠየቀ ያለው። ስለዚህ ገንዘብ የሚጠየቅ ከሆነ ኢትዮጵያ ህዝብ መጠየቅ መቻል አለበት። የት ገባ? ይሄ የሀገር ሀብት ነው። ራሳቸው ነፃ ሀገር ሆኖ አልወጡም። ወዴት ሄደ ይሄ ገንዘብ እንጠይቃለን። እዛ ቦታ ላይ በጣም ብዙ ኬሚካሎችን ሜርኩሪ፣ ሲያናይድ ምናምን እየተጠቀሙ ነው ማይን የሚያደርጉት እነኝን ወርቆች። እዛ ቦታ ላይ የሚወለዱ ልጆች ሳይቀሩ ዲፎርምድ የሆኑ ልጆች፣ አይናቸው የጠፋ ልጆች፣ አካለ ስንኩል የሆኑ ልጆች ነው እየተወለዱ ያሉት። ስለዚህ መጠየቅ አለበት ነው። ከዛ እየተገኘ ያለው ገንዘብ ወዴት ነው እየሄደ ያለው? ይህንን ወንጀል እየሰራ ያለው ቡድን እንዴት ነው መልሶ ህዝቤ ተራበብኝ፣ ህዝቤ ሞተብኝ ሊል የሚችለው? ከእያንዳንዱ የስደተኛ ካምፕ ውስጥ መዋጮ እየተባለ ህዝቡን የሚያራቁት ድርጅት የፓርቲ መዋጮ እያለ የ6 የ7 ልጆችን አባቶች እየቀጠቀጠ ከካምፕ የሚያባረር ድርጅት መልሶ ጥያቄ መጠየቅ አይችልም። ከእያንዳንዱ ሰው በኮታ ነው የሚቀበሉት። በኩንታል እየሄዱ ቁርሴን ለቲዲኤፍ በሚል ፕሮግራም ራሳቸውን ፖስት አድርገውታል። ትግራይ ቲቪም ዲደብሊውም ፌስቡክ ፔጃቸው ላይ ማግኘት ይቻላል። ቁርሴን ለቲዲኤፍ በሚል ከየቦታው 2-3 ኩንታል ነው ዱቄት እየወሰዱ የነበረው ከካምፕ እየሄዱ። አሁንም እኮ እኛ ጥያቄያችን ከሚሰበሰበው ገንዘብ ላይ እና ቲክቶከሮች እየሰበሰቡ ነው ገንዘብ። ከሚሰበሰበው ገንዘብ ላይ ምን ያህል ፐርሰንቴጁ ነው ለወያኔ የሚሄደው? ምክንያቱም ከእያንዳንዱ ነገር ይወስዳሉ እነኚህ ሰዎች። ከእያንዳንዱ ከስንዴ ይወስዳሉ፣ ከጤፍ ይወስዳሉ፣ ከፉርኖ ዱቄት ይወስዳሉ፣ ከመዋጮ ይወስዳሉ። የኪስ ገንዘቡ ላይ አይቀራቸውም። ሰው ይሸጣሉ። በየካምፕ ሰው እየከዘን እንሸጣለን ያለን ጌታቸው ረዳ ነው። እነኚህ ሰዎች ማፊያ ግሩፕ ናቸው። ስለዚህ መጠየቅ መቻል አለበት። ቁርሴን ለቲዲኤፍ በሚል ህዝቡን ሲመዘብሩት ነው የነበሩት። እያንዳንዱ ሰው እንዲያዋጣ ነው ሲያደርጉ የነበሩት ከየካምፑ። ተፈናቃዮችን ቅድም ስታነሳ ነበር ጌታቸው ረዳ ተፈናቃዮች እንኳን ይመለሱ ሲባል በውስጥ እንትኖችን ድብቅ ሚሊሻዎችን ጭምር ወስደን እናስፍር የሚል ሀሳብ ተነስቶ በዛ ሁሉ አለመግባባት ላይ ደርሰን ነበር የሚል ነገር ተናግሯል። ስለዚህ እነኚህ ሰዎች አጀንዳቸው ተፈናቃይ መመለስ ብቻ አይደለም። እነኚህ ሰዎች ሌላም ኬዎስ መፍጠር ይፈልጋሉ፣ ሌላም ጦርነት መፍጠር ይፈልጋሉ። ለዛም ነው ሚሊሻ ደብቀን ተፈናቃይ ነው ብለን እናስፍር እያሉ የነበረው። ስለዚህ ከዚህ ጩኸት ጀርባ ብዙ ጊዜ ረሃብ ተነስቷል። ረሃብ ከሆነ ህዝቡ መረዳት መቻል አለበት። ነገር ግን ከዚህ ጀርባ ትልቅ የሆነ የፖለቲካ አጀንዳ አለ ብለን ነው የምናስበው። ምክንያቱም ቲክታከሮች ወዲያውኑ ረሃብ ብለው ረሃብኛ እንግዲህ ተነሳ ተባለ ወዲያውኑ ቲሸርት ለብሰው ሽሬ ነው ያሉት እነኚህ ልጆች። ስለዚህ ከዚህ ጀርባ ቲክታከሮችም ኃላፊነት አላቸው። የዚህ የፖለቲካ ሴራ አንድ አካል ናቸው። ምክንያቱም እንዲህ ዝም ብሎ የተፈጠረ ነገር አይደለም ይሄ። ከዚህ ጀርባ ሊያሳኩት የፈለጉት የራሳቸው ፖለቲካል ጎል አለ። እኔ የሚመስለኝ ከዚህ ውስጥ ሁለት ነገርን ለማትረፍ ነው የቲፒኤልኤፍ ፋይል እንትን እያለ ያለው። የመጀመሪያው የፌዴራል መንግስቱን በማስጨነቅ መልሰው የተቋረጠውን ግንኙነታቸውን ማደስ ይፈልጋሉ። ምክንያቱም አማኑኤል አዲስ አበባ ሄዶ ጠቅላይ ሚኒስትሩ አላገኘም እንዳለው ሰምተናል። ስለዚህ ያንን ነገር ማደስ ይፈልጋሉ። ያንን ለማድረግ አንደኛው መንገድ ነው። ሁለተኛው ደግሞ የጦርነት ውስጥ እንኳን የሚገቡ ከሆነ ጀስቲፋይድ የሆነ ጦርነት እያደረጉ እንደሆነ ህዝቡ የኢትዮጵያ ህዝብ ከነሱ አጌነስት እንዳይቆም ልክ የሆነ ጦር ህዝብ ምክንያቱም ያወጡት መግለጫ አለ። ቲክታከሮች ሄዱ፣ ፕሮፓጋንዳ ተሰራ። በሰዓታት ውስጥ ምንድነው የተደረገው? መግለጫ ነው የወጣው። ትዕግስታችን አልቋል የሚል መግለጫ ነው ያወጡት። ስለዚህ ከዚህ ጀርባ የሆነ የፖለቲካ ጎል አለ ብዬ ነው የማስበው። ነው ይህንን ነው እንትን የምለው። ቴዲ አመሰግናለሁ። ቴንክ ዩ ኡኑ አማራ ከልብ አመሰግናለሁ።
በተቻለ መጠን ለሁላችሁ ቴዲ ይቅርታ፣ አይ ባላንስ ለማድረግ አንዴ ትሰጠኛለህ? እኔ አጋጣሚ አረኛ እንደዛ የሚባል ነገር የለም። ተራን ጠብቀህ ነው የምታወራው። ይደርሳል። ሳታወሩ አትሄዱ፣ ችግር የለውም። ሁላችሁም እኩል ታወራላችሁ። በቅደም ተከተል ነው የምንሄደው። የሸገር ጁንታ የሚል ልጅ አስገብቻለሁ። ሌላ የምታውቀው የቲፒኤልኤፍ ደጋፊ ካለ ሳሚ፣ ያው ሳሚ ወንድሜ ነው። የቲፒኤልኤፍ ደጋፊ አይደለም፣ ገለልተኛ ሆኖ ነው ያለውን ነገር ነው የሚናገረው። እንደ ቲፒኤልኤፍ ደጋፊነት አትያዙት። ሁለት አላችሁ፣ የሸገር ጁንታ አለ፣ አንተ አለ። ሌሎቻቸው የፋኖ ደጋፊዎች ናቸው። አንድ የብልጽግና ደጋፊ ነው። እንደውም በዚህ ስብስብ ውስጥ የታፈኑት ብልጽግናዎች ይመስለኛል። አንድ ብቻ ነው ያለው። እሺ፣ ወደ ከኡኖ ቀጥሎ ወደ አፖስትል እንሄዳለን። አፖስትል እኔ ይሰማል። አፖስትል ይሰማል? ወንድማችን እየጠራንህ ነው። እያወራ ከሆነ ምናልባት እያወራ ሊሆን ይችላል። እስኪ አንሚዩት ላድርግ። እስኪ አንድ ጊዜ ለመጨረሻ ጊዜ እንጠራለን። አፖስትል ይሰማል? ኦኬ፣ እያወራ ከሆነ አንሚዩት አድርገው። እኔ ከዚህ ላደርግህ ብዬ እምቢ ብሎኛል። አንሚዩት አድርግና አውራ አፖስትል። ለሌላ ስጠውና ኋላ ይግባ ከግቻለ። እሺ፣ አፖስትልን በጌታ ፍቅር ወደታች አንደርድረን እናወርደዋለን፣ ሰዓት ስለሌለን። አዲስ ታይምስ ቴንክ ዩ ቴዲ። እኔ በመጀመሪያ ደረጃ ይሄን ነገር በሁለት መንገድ ነው የማየው። ፖለቲካዊ ሴራውን እረዳለሁ፣ ፖለቲካ ላይ እንደቆየ ሰው። ቲፒኤልኤፍ ደግሞ ድምጽ ነው። ኦኬ፣ ድምጽ ሰማለው። አሁንማ በደንብ ፐርፌክት። ኦኬ፣ ያ እንዲህ ነው የምረዳው። ፖለቲካዊ ሴራ እንዳለው አውቃለሁ። ለምሳሌ ቲፒኤልኤፍ ደጋግሞ 1 ሚሊዮን ተፈናቃይ ይላል። ማይንጁ 27 ዓመት እና ከዛም ደግሞ ትግራዋይ ከንጉሱ ጀምሮ አዲስ አበባ መጥተው የሚኖሩ ትግራዋይ 1 ሚሊዮን ቢሞሉ ነው። ወልቃይት ህዝቡ ቶሮሊ ህዝቡ ሚውት አርግ ሳሚ ወልቃይት ላለፉት 27 ዓመት 300,000 ሰው እንኳን የለበትም። ዳታ ማየት ትችላለህ ቴዲ። ግን አሁን 1 ሚሊዮን እያለ ነው የሚጫወተው። እና የወልቃይት የጎንደርን ህዝብ የወልቃይት አማራን ጨምሮ ትግራዮቹን ጨምረ 1 ሚሊዮን ህዝብ እዛ አካባቢ ላይ ኖሮ አያውቅም በታሪክ። ግን 1 ሚሊዮን ተፈናቀሉ ነው የሚለው። ተፈናቀሉ የሚለውም ከወልቃይት ነው። ሶ ያ ቦታውን እንደገና ሪካፕቸርድ የማድረግ ህልም እንዳለው ታውቃለህ። ከዛ በኋላ ደግሞ ወንድሞችም እንደገለጹት ቲፒኤልኤፍ ካልገባ እኛ ለብቻችን አንሄድም አሉ ተፈናቃዮችም የሚለውም ደግሞ ያው ግልጽ ነው፣ አጀንዳው ይታወቃልና ይሄ የቲፒኤልኤፍ አረመናዊ አስተሳሰብ ነው። ወልቃይትን በጉልበት ይዞ 30 ዓመት ህዝቡን አፈናቅሎ አሁን የተፈጠረው የእርስ በርስ እልቂት የጀመረው መዛ ነው ወልቃይትና ራያ ላይና ግን እኔ አሁን ግን የሚለውን እዚህ ጋር አስምሩልኝ። የቲፒኤልኤፍን የቄሳርን ለቄሳር ብለን የዛ በቲፒኤልኤፍም ሴራ የዛ የተራበ ትግራዋይ ካለ አሁን ያሉት የተፈናቀሉት ሰዎችም ሆኑ ምንድነው ማዕድን ለማውጣት ወርቅ ለማውጣት ያፈናቀላቸውም ከሆኑ ነው ማረዋት የትግራይ ህዝብ የተራበው ቲፒኤልኤፍ መረዳ የፌደራል መንግስቱ መረዳ ህዝቡ አሁን እና ዶና የጀመሩትን አስተባብሮ ህዝቡ መርዳት አለበት። መጀመሪያ ሰዎቹን አድኖ ከዛ ፖለቲካውን ደግሞ the same time መጥፎ ነገሩን ሴራውን እየተነተኑ ለህዝብ ማስረዳት ተገቢ ነው ብዬ አስባለሁና ሰውን ግን ሪስኪው ማድረግ ህዝቡ ያ የተጎዱ ሰዎችን ቲፒኤልኤፍ ለፖለቲካ ጥቅም ብሎ ያስራባቸውም ይሆኑ እርዳታ ሳይሰጣቸውም የተፈናቀለው በችግር የቆዩ ይሆኑ ነው ማረዋት እነዚህ ሰዎች የሰብአዊ እርዳታ ያስፈልጋቸዋል። እንዳየናቸው ሰዎቹን አይተሃል ቪዲዮን አይደለም ቴዲ? ስለዚህ ሰብአዊነት ሁሉም ኢትዮጵያዊ እኔ ይሄንን አስተባብሮ መደገፍ አለበት። ከዛ የቲፒኤልኤፍ አጀንዳ ምንድነው የሚለውን በደንብ ማየት ተገቢ ነው ብዬ አስባለሁና እኔ ያለኝ አስተያየት ነው። ግን ተመሳሳይ አሁን
አፍሪካ ዩናይትድ ሲናገር ሪፖርት አልደረሰልንም እና ሪፖርት ስላልደረሰልን የክልሉ መንግስት ስላላቀረበልን እኔ አሁን የፌደራል መንግስት እንዲህ ነው እንደ ኦፕሬት የሚያደርገው ቴዲ አሁን ለምሳሌ የአማራ ክልል ህዝብ መንግስት ህዝቡን አፍኖ መግደል ቢፈልግ የፌደራል መንግስት ሪፖርት አላደረገኝም ብሎ ህዝቡን እንዲጨርሰው ይፈቅድለታል ማለት ነው። አሜን ፌደራል ነህ ማለት እኮ ሀገሪቷ ውስጥ ያለውን ነገር በሙሉ ትቆጣጠራለህ ማለት ነው። ሪፖርት ተደረገለ አልተደረገለ doesn't matter የፌደራል መንግስት የራሳቸው የደህንነት ሰዎች አሉ አይደለም ሰላዮች አሉ ህዝቡን የሚከታተሉ አሉ ፖለቲካውን የሚከታተሉ አሉ ኢኮኖሚን ሁሉንም ነገር የሚያደርግ የፌደራል መንግስት ሰው አለ ብዬ አስባለሁ መኖርም አለበት አሜሪካን ሀገርም የፌደራል ገቨርንመንት ስቴት እንትኖቹን ይቆጣጠራል የትም ዓለም ላይ አይደለም የፌደራል አውቶሪቲ ያላቸው ሰዎች ስቴት ፓወር አለ እንደገና የፌደራል አውቶሪቲ አለ ገብቷል ስለዚህ የፌደራል ስራው ምንድነው በሀገሪቷ ውስጥ ጸጥታ መከበሩን ህዝብ አለመራቡን ህዝብ በሰላም ወጥቶ መግባቱን የሰላም እንቅስቃሴ መኖሩን የሀገር እድገትና ልማት መኖሩን ጸጥታ መከበር እነዚህ የፌደራል ስራዎች ናቸው በየክልሉ ማለት ነው ስለዚህ ሪፖርት አልተደረገልንም ማለት በጣም አሳፋሪ ነገር ነው በተመሳሳይ ሁኔታ ግን ይኸውልህ ላለፉት 6 አመታት በወለጋና ከወለጋና ከመተከል ተፈናቅለው በደብረ ብርሃን የጣላቸው ብልጽግና ጥሏቸው መልሶ ሪኢንተግሬት አላደረጋቸውም ቤት አልሰጣቸውም ሄዶም እርዳታ ማያቀርብላቸው ዮኒ ቴዲ ህዝቡ ማወቅ ያለበት እርዳታ 6 አመት መንግስት አቅርቦላቸው ያቅም ሰዎች የተለያዩ እርዳታ በእርዳታ ላይ የሚሰሩ ሰዎች ሄደው የተወሰነ ምግብ እየሰጡ ይጠፋሉ እዛ ደብረ ብርሃን አካባቢ ያለው ከ100,000 በላይ ተፈናቃይ አለ እነዚህም ሰዎች የሚረዳቸው ሰው የለም መንግስት ሪፖርት የሚያደርግለት ጠፍቶ ነው እዛ ካምፕ ውስጥ ያስቀመጣቸው ይሄንንም አፍሪካ ዩናይትድ ቢመልሰው መልካም ነው ብዬ የማስበው እና ምንድነው በአጠቃላይ መንግስት የሚባለው ኢትዮጵያ ውስጥ የሚፈልገውን ነገር ነው የሚያደርገው ከተማ ማፍረስ ነው ህዝብን ከአዲስ አበባ ውስጥ ከተማ ምንድነው ከተማ ልማት ስም የአዲስ አበባን ህዝብ ዳር ከከተማው ዳር መጣልና መሬት መቆራመጥ ነው ስራው ከዛ እዛች ብልጭልጭ ነገር ፓርክና መብራት ይተክልና ልማት አለማው የሚል መንግስት ነው ያለው እንጂ ሰው ላይ የሚሰራ ህዝብ ላይ የሚሰራ መንግስት የለንምና ይሄ አሁን ያለን ወቅታዊ ችግር ነው ኢትዮጵያ ችግር ነው ብዬ ነው ማስበው በትግራይ ላይ ባለው ነገር እኔ without no ምንድነው with no if and but ይባላል አይደል በምንም ምክንያት ይሁን ምንም አይነት ኤክስኪውዝ ሳይደረግ ማለት ነው የትግራይ የተራቡ ሰዎች እርዳታ ያስፈልጋቸዋል እና ዶና የጀመሩት መጠናከር አለበት ሌላም እርዳታ ካለ መሰጠት አለበት ከዛ በኋላ የቲፒኤልኤፍ ነገር ይታወቃል 1 ሚሊዮን ህዝብ ተፈናቅሏል ብሎ የሚዋሽ ቡድን ነው አንደኛ እንደገና መሬቱን መውሰድ ይፈልጋል አይዝም ያሉ ሰዎች አሁን የትግራይ ልጆች በሙሉ በጠይቃቸው መሬቱ የኛ ነው የሚሉት አይደለም መሬቱን ቲፒኤልኤፍ በጉልበት 30 አመት በጉልበት ወልቃይትን ጨፍጭፎ የወሰደው መሬት ነው አሁን ደግሞ ወልቃይቶች ታግለው የአማራ ህዝብ ማለት ነው ታግለው ያንን መሬት አስመልሷል የመሬቱ ባለቤት መሬቱ ላይ ተቀምጧል እኔ እስከማቀው ድረስ አንዴ ቃል አዲስ ቴንክ ዩ ስለዚህ በህገ መንግስት ማለት ምንድነው ሊጋሊ መሬቱ ወደ አማራ ክልል ባይከተትም የአማራ ልጆች ግን በጉልበት የተነጠቁትን መሬት በጦርነት ሳቢያ አግኝተውታል ታግለው ደማቸውን አፍሰው መሬቱን ወስደዋል ተገቢ ነው ወልቃይትም ራያም የአማራ መሬት ነው ይሄ ማንም ራሳቸው የልዑል ራስ መንገሻ ስዩም ልጅ ልዑል ራስ መንገሻ ስዩም ራሳቸው እኔ በአጼ ኃይለ ሥላሴ በአጼ ዮሐንስ ጊዜም አልነበረም ከመረብ ውጪ ትግራይ ኖሮ አያውቅም የአማራ መሬት ነው ብለው በአደባባይ መስክረዋል አረጋዊ በርሄ አማራን ገለን ነው ጨፍጭፈን ነው መሬቱን የነጠቅነው ብለው ቲፒኤልኤፍን የመሰረቱ ሰዎች ሳይቀር መስክረዋል ስለዚህ ወያኔዎች ምንድነው ቲፒኤልኤፎች ምንድነው የምትፈልጉት የሰው መሬት ላይ ትግራይ ላይ ሄዶ ትግራዮች የተፈናቀሉ ሄዶ መኖር ይችላሉ መሬታቸው ነው ሀገራቸው ነው ግን መሬቱ በትግራይ ውስጥ ካልገባ የሚለው አጀንዳ ተገቢ አይደለም መሬቱ የናንተ አይደለም መሬቱ የአማራ ህዝብ ነው ነው የምለው ይሄንን ነው የምለው እሺ ወደ ሴቫችን እንሄዳለን ከዛ በፊት ግን አንድ ከህገ መንግስቱ ላንብብላችሁ የ44 ነው 44 አይደለም 52 ነው
43 ይሄን ሁላችሁም ማወቅ አለባችሁ። ኢህአዲጎችም ራሳችሁ በጻፋችሁ አሁን ትግራዮች ቲፒኤልኤፎች መታችሁ ይሄ የኛ መሬት ነው ካላችሁ እኔ ሳቄ ነው ይመጣው። አማራዎችም ይሄ የኛ መሬት ነው ካላችሁ ሳቄ ነው ይመጣው። የአማራ የሚባል መሬት የለም፣ የትግራይ የሚባል መሬት የለም፣ የኦሮሞ የሚባል መሬት የለም። አንቀጽ 43 ላይ እንደዚህ ይላል ህገ መንግስቱ ነው የምጠቅሱት። የገጠርም ሆነ የከተማ መሬትና የተፈጥሮ ሀብት ባለቤትነት መብት የመንግስትና የህዝብ ብቻ ነው። መሬት የማይሸጥ የማይለወጥ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ ንብረት ነው። በእግዚአብሔር ስም እንደ ከብት በረት ውስጥ ያስቀመጧችሁ ይሄ ያንተ መሬት ነው ከዚህ እስከዚህ የተባለ ነገር የሚባል ነገር የለም። ተበተን፣ ከትግራይ ክልል ውጣና ስራ፣ መላ ኢትዮጵያ ያንተ ነው። አማራ ከዛ ክልል ተበተን፣ መላ ኢትዮጵያ ያንተ ነው። ኦሮሞ ተበተን፣ ከጥግ እስከ ጥግ ስራ፣ ተለወጥ፣ ከጥግ እስከ ጥግ ሀገሪቷን ጠብቅ፣ ዳር ድንበሯን አስከብር። የኔ የሚባል የለም። ሁሉም ኢትዮጵያዊ እናቱ አባቱ ዋጋ በከፈለችለት ሀገሩ ላይ ተዘዋውሮ በነፃነት የመስራት መብት የተጠበቀ ነው። ይሄ ነው የሚያስማማ። የትግራይ የሚባል መሬት የለም፣ የአማራ የሚባል መሬት የለም። አትሙት። መሬት የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው። እኛ ሀገራችንን ለቀን ስንት ሺህ ማይልስ አቋርጠን ካናዳ፣ አሜሪካ፣ አውስትራሊያ እየኖርን እየሰራን አይደል? ይሄው ኦፖርቹኒቲ ካለ ከትግራይ ክልል አይደለም ወደ ሞያሌ ሄድና ስራ፣ ወደ ድሬዳዋ ሄድና ስራ፣ ወደ ጅቡቲ አካባቢ መስመር፣ ወደ አማራ አሪፍ ስራ አለ ከተባለ ወደዛ ስራ። ደንቆሮ ፖለቲከኞች እንደ ከብት አጥረውን ከዚህ እስከዚህ የኔ ነው፣ ለዚህ ታገር፣ ለዚህ ተዋደቅ፣ ይሄ የኛ ነው የሚባል ነገር መቆም አለበት። እኛ በተለይ የዚህ ዘመን ትውልዶች በዚህ ይሄ ነው የኛ ፒላራችን መሆን ያለበት ለማለት ፈልጌ ነው። ስለዚህ ከአሁን ሰዓት ጀምሮ ዳር ድንበራችንን ትጠብቃለህ። መሬታችን ከተባለ የሚያዋስነን ኢንተርናሽናል ባውንደሪ ያለ ከኤርትራ ጋር፣ ከጅቡቲ ጋር፣ ከኬንያ ጋር። በተረፈ ኢትዮጵያዊ ወገኔ ኢትዮጵያ በምትባል ሀገር ላይ ተዘዋዙረ ስራ፣ ሁሉም ያንተ መሬት ነው። ይሄ ለማለት ፈልጌ ነው። ቴንኪው አዲስ። ከአዲስ ቀጥሎ ወደ ሴቫችን እንሄዳለን። በጣም አመሰግናለሁ ወንድሜ ቴዲ። የምሰማ ይመስለኛል። ልቀጥል አይደል? ይሰማል? ይሰማል። ኦኬ። አንተ ልታነሳ የነበረውን ነው እኔ ላነሳ የነበረው። መሬት ያለው ብሔረሰብ የለም ኢትዮጵያ ውስጥ። ርስቴ የሚል አማራ፣ ትግሬ ምናምን መሬት ያለው ብሔረሰብ አለ ብዬ አላምንም እኔ። አሁን ከአንተ ቤት በፊት አንድ ቤት ተከራክሬ ነበረ የመጣሁት። መሽለት ደግሞ የኦሮሚያ እንደዚህ ብልጽግና ሀርሜ ኢትዮጵያ ነው ምናምን የሚባል ቤት አያናንም አግኝቼው ገብተን አንዳንድ ነገሮች ላይ ተስማምተን ነበር የወጣ ነው። ምንድነው አስተዳደራዊ ወሰን ያለው። በአስተዳደራዊ ወሰን ህገ መንግስቱ መሻሻል አለበት ብለን የምናምነው ይሄ ከሶቪየት የመገንጠል መብት አይነት ተያይዞ የመጣው ምንድነው አክሱም ለወላይታው ምኑ ነው የሚለውን እኛ አንቀበልም። ሰላም በሳቸው ለይረድ የነብይ ሰሃቦች መጀመሪያ የመጡት የሰገዱበትን ነጃሺ መስጊድ የሙስሊም ሙእሚን ሄዶ መስገድ ይፈልጋል። ክርስቲያኑ ኢትዮጵያዊ አማራው አክሱም ጽዮን ሄዶ ማንገስ ይፈልጋል። ስለዚህ አክሱም ላይ እኔ ስቴክ አለኝ እገነጠላለሁ ትግራይ ሀገር ትሆናለች ሲል አማራው ኦሮሞ ምናምን ይመለከቷል። ያው የጥንብ ብሔርተኛ መገለጫው አገር ቢገነጠል ምናምን ምንም አይነት ፍቅር ስለሌላቸው ዛሬም የኦህዴድ ብሔርተኛ ምንም ቀለል አርጋ ምናምን ከንቲባዋ ይገንጠሉ ምናምን ራሳቸው በጻፉት ህገ መንግስት ይገንጠሉ ምናምን ስትል ነበር። ጥንብ ብሔርተኛ የሚለው ስድብ ነው፣ አቁሙ። እሺ ጽንፈኛ ብሔርተኛ በጣም ስለሚሸት ነው እኔ እንደዛ ምለው። በአጠቃላይ ብሔርተኝነት በየትኛውም አካባቢ ጽንፈኛ ብሔርተኛ ልበለው እንገነጠላለን ምናምን ሲሉ ስቴክ የለም ነው የሚሉት። ስቴክ አለን። አስተዳደራዊ ወሰን ወይም ይሄ ሴሚ ሶቨርኒቲ ተብሎ ግማሽ ሉዓላዊነት የተሰጣቸው ክልሎች ሊቀነስ ይገባል። አሁን አንተ እንዳልከው ነው ብሔር ያለው መሬት የለም። ከወለጋና ካሪሲ ለምን አፈናቀለኝ ብዬ እየታገልኩኝ ትግሬ ኮልቄት ይፈናቀል ብዬ እንትን ልል አልችልም። ያልተፈናቀለ ትግሬ 100,000 አድዋ ትግሬ ዛሬ ወልቄት ሄዶ መኖር መብት አለ። ኦሮሞ የአሪሲ ኦሮሞ 50,000 ሆኖ በቡድን ወልቄት ሄዶ መኖር መብት አለው። ወልቄት የኢትዮጵያ መሬት ነው። አስተዳደራዊ ወሰን አለ። በቋንቋ መማር መዳኘት ምናምን የሚለው ጉዳይ ላይ ነው የሚመጣው። እሱ ላይ ነው ወደ ታሪክ ምህዳር ገብተን ምን አይነት ኢንተረስት ተይዞ
ጭፍጨፋ ተደርጓል ወይ ምን አይነት አካሄድ ተሄዷል ወይ ብለን ልንወያይ የሚገባው። ያለበለዛ አሁን እንዳልከው መጤ ሰፋሪ ምናምን የሚለው ይሄ ሁሉ ነገር እንትን ከተማ የኔ ነው እንትን የኔ ነው አዋሳኝ ቦታ የሚፈጠረው ግጭት ድሬዳዋ ምናምን ይሄ ሁሉ የምታየው ለምንድን ነው? አንደኛ ሚስኮንሰፕሽን ነው። አሁን አንተ እንዳነሳው ኦሮሞ መሬት አለው፣ አማራ መሬት አለው፣ ትግሬ መሬት አለው የሚለው ነገር ከጽንፈኛ ብሔርተኝነት የመነጨና ሴማይ ሶቨርኒቲ ክልሎች ተሰጥቷቸው አገር እስከመሆን መብት ስላላቸው ወልቃይት የኔ ነው ካለኮ ትግራይ ክልል የሚሆን አማራ ክልል የሚሆን ማለት ነው። ይሄኛው ነገር በመጀመሪያ ስመጣ እናቶች እየተራቡ ስለሆነ መጀመሪያ ሂዩማኒቲ ይቀድማል። የትም አካባቢ መንግስት ፌሊየር ነው አይታችኋል። ወልቃይት እኮ አሁን በአማራ አስተዳደርም ሆኖ ጠለምት ተርቦ እኮ ብር አዋተናል አይደል? $200-300 ሁላችንም እዚህ ቤት ሰላም ወልቃይት የምትባል ልጅ ጋር እኮ አሰባስበናል። የወልቃይት ህዝብ እዛው አጠገቡ ጠለምት ህዝብ እየተራበ በረሃብ እያለቁ ምንም ሪስፖንድ አላረገም። በሰው ሰራሽ ምክንያት ደግሞ በጦርነት ምክንያት ማረስ ያልቻለው የሰሜን ወሎ የቡግና ህዝብ የምዕራብ ጎጃም የመራይ ህዝብ እርግፍ ብሎ ሲረግፍ በቪዲዮ አይተናል አይደል? የቡግና ህዝብ ላስታ አካባቢ የጀራ ላሳምነው ጽጌ ሀገር ማለት ነው አዋተናል። መንግስት ምንም አይነት እንትን አላለም። በኦሮሚያ ክልል በቦረና በተነሳው ድርቅ አስከፊ ረሃብ ተነስቶ መንግስት ራሱን ገምግሟል። ምን አይነት የዘገየ ምላሽ ሰጥቶ ራሱ መንግስት ገምግሟል። እኛ አይደለን ራሱ ብልጽግና ራሱ ገምግሟል። ምን አይነት ምላሽ ሰጥቶ ነበር። ይሄ መጀመሪያ ማሳያ አይደለም ማለት ነው። ፌሌሪቲ የመንግስት የፌደራል መንግስት አይደለምና ዲፋክቶ ስቴት ነን ብለው ከፌደራል መንግስት ጋር በጣም ኮምፕሊኬትድ የሆነ ሪሌሽንሺፕ ያላቸው ህወሓት መራሽ ኢህአዴግ ወይም ህወሓት የምታስተዳድረው የትግራይ ክልል ሳይሆን በሌላው እንኳን በኦሮሚያ ላይ በአማራ ክልል ላይ በቡግና በጠለምት በቦረና የነበረው ምላሽ ማየት በቂ ነው ማለት ነው። ከዚያ የተንጀጅ ማድረግ እንችላለን። በአጠቃላይ አሁን ተፈናቃይ ሆኖ አልሆኑ ልክ እሱ ላይ ስንገባ ፖለቲካ ነው የሚሆነው። ቶታሊ ፖለቲካል ኢሹ ነው የሚሆነው። የወልቃይት ተፈናቃይ ናቸው ወይ? የወልቃይት ተፈናቃይ እስከሆኑ በዛ ካምፕ ውስጥ መራብ ነበረባቸው ወይ? የማይራቡበት ሲቹዌሽን መፍጠር ይችላል ወይ? ሰው ሰራሽ ረሃብ ነው ወይ? ፖለቲካል ሞቲቭ አለ ወይ? ወይስ እሱን አቮይድ ማድረግ እንችል ነበር ወይ? የእውነትስ ከወልቃይት የተፈናቀሉ ሰዎች ናቸው ወይስ ከሌላ አካባቢ ትግራይ የመጡ ወይስ ነባር የህፃስ ወረዳ ሰዎች ናቸው ምናምን የሚለው ቅድም እነ ጃላዲስ ወይና አፍሪካ ምናምን እንደተነተኑት ፖለቲካል ማተር ነው የሚሆነው። አይ ከወልቃይት አይደለም እዛው ህፃስ ነበሩ ላንድ ግራቢንግና ማይኒንግ ስላለ እንደዚህ እየተካሄደ ነው። አይ አይደለም ከወልቃይት የተፈናቀሉ ናቸው። በርካታ ኢሹዎች ይነሳሉ። ከዛ በወልቃይት የተፈናቀሉ ከሆነ ምን ያክል ዱሬሽን ነው ወልቃይት የኖሩት? ህወሓት መራሹ ኢህአዴግ ከነበረ በኋላ ሴትለርስ ናቸው ወይ ከሌላ ትግራይ የመጡት ምናምን ወደሚለው ኦኬ እሺ ቴዲያችን ወደሚለው አርጊመንት ነው የምንገባው። ፖለቲካል ነው የሚሆነው ፍጹም ሞቲቭ ማለት ነው። ከዛ በኋላ በፖለቲካ ነው የምንከራከረው ማለት ነው። መጀመሪያ ግን ሂዩማኒቲ ይቀድማል። ልክ ጠለምት ላይ ቦረና ላይ ቡግና ላይ ህዝብ ሲራብ አሁን ቅድም ጃላዲስ እንዳለው ደብረ ብርሃን ካምፕ የተሰበሰበው የወሎ አማራ ካሪሲ ከወለጋ በጅምላ ጨፍጭፎ ልክ እየተራበ እንዳለው ህዝብ ሰው ነውና ነፍስ ነውና እናት ናት ልጅ ነውና እዛ ጋር የሚሞተው እርዳታ ይደረግላቸው ይረስላቸው። ከዛ በኋላ ሞቲቭና አይ በዚህ ምክንያት ነው የተፈናቀለው አይ በዚህ በኩል ነው እንትን የተባለው የሚለው ላይ ሲሆን ከሂዩማኒቲ ያልፍና ፖለቲካል ዲስከሽን ነው የሚሆነው። ያኔ በፖለቲካ ማተር በማረጋገጫ በፋክት ቤዝድ ኦን ፕሩቨን ፋክት ከየት ነው የተፈናቀለው አይ ከየት ነው እንትን የተባለው አላማው ምንድነው መፍትሄውስ ምንድነው? አፍተር ኦልስ እነዚህ ሰዎች የማይራቡበት መንገድ ምን ነበረ? ለምሳሌ በጣም ፕሮ ህወሓት ነው ተብሎ የሚታማው ያየሰው ይሽመልስ የዘገበውን አይተህ ከሆነ ቴዲያችን በሁለተኛ ዙር ሲደርሰኝ ይገልጻለሁ እጅግ ህወሓትን ነው የወረፈው። ያና ያየሰው እንግዲህ በጣም ፕሮ ቲፒኤልኤፍ ናቸው ተብሎ የሚታሙ ናቸው አይደል? ህወሓት የሚሰራው ቁማር ብሎ የደብረጽዮንና የሞንጆሪኖ ንግግር ህዝባችን ተፈናቅሎ ተመለስ እንለው ህወሓት እዛ ካልሄደ አንመለስም አለ ብሎ በህወሓት በትግራይ ህዝብ እንዴት እንደሚቀልድ በረሃብ እንዴት ቁማር እንደሚሰራ ብሎ ሲወርፈው አይተናል። እጅግ ገለልተኛ ናቸው ብለን የምናስባቸው ሰዎች እና ያየሰው ሽመልስ እና ልደቱ እንግዲህ ፕሮቲፒኤልኤፍ ናቸው ተብሎ የሚሰደቡ ሰዎች ናቸው። ኦኬ ቀጣይ ታራይ ላይ ይቀጥላልሽ። ኦኬ አንድ ዜና መጥቷል። የትግራይ ብሔራዊ ክልላዊ መንግስት ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ አስቸኳይ ጥሪና ምስጋና አቅርበዋል። የትግራይ ክልል በሚገኙ መጠለያ ጣቢያዎች ውስጥ
በተፈናቃይ ወገኖች ላይ እየደረሰ ያለውን ረሃብ አደጋ አስመልክቶ የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ መግለጫ ሰጥተዋል። ታደሰ ወረደ በሀገር ውስጥና በውጭ ሀገር የሚኖሩ ኢትዮጵያውያን እንዲሁም ኤርትራውያን ወገናቸውን ለመታደግ እያደረጉት ያለውን የርብርብ ተግባር በራሳቸውና በክልሉ መንግስት ስም አድንቀዋል። ይህ የተቀደሰ ተግባር ተዳክሞ የቆየውን የጋራ እሴት በማጠናከር ረገድ ትልቅ ሚና እንዳለውም ገልጸዋል። እንደ ፕሬዚዳንቱ ገለጻ ከሆነ ችግሩ በህጸጽ መጠለያ ብቻ የተገደበ አይደለም፣ በተመሳሳይ ሁኔታ ላይ የሚገኝ ነው። ከ145 በላይ የመጠለያ ጣቢያዎች በመላ ክልሉ ይገኛሉ ብለው እንግዲህ መግለጫ ሰጥተዋል። ከዩናይትድ እንግዲህ ምን ትላለህ? እንግዲህ የክልሉ መንግስት መግለጫ ወጥቷል። እኔ ነው ድል ነው የሰጠኝ ቴዲ። አይ የክልሉ መንግስት እስካሁን መግለጫ አላወጣም ነበር። አሁን በይፋ መግለጫ ወጥቷል። ዞሮ ይመጣል። የመጨረሻው ወደ ሀገረ ትግራይ እንሄዳለን። ሰተኛል ቴዲ ሚዩት ነህ፣ አትሰማም። ሰተኛል ሰጥተዋል። ኦኬ እሺ እሺ። ቴንክ ዩ ሶ ማች ቴዲ፣ አመሰግንሃለሁ ስለሰጠኝ እድል። አክቹዋሊ ያ እኔ ትግራዋይ ነኝ፣ እንዲሁም ተፈናቃይ ነኝ። ከሁመራ ተፈናቅዬ በሽሬ የሚገኝ ተፈናቃይ ነኝ እና አሁን ግን እዚህ የምሰማ ማለት ነው ባይዘወይ ቴዲ፣ እዚህም የገባሁት ለመጀመሪያ ጊዜ ነው። እውነት ለመናገር ሁሌ እሰማሃለሁ። አንድ ትንሽ በኢትዮጵያ ላይ ተስፋ አለች የምላት ቤት ስለሆነች ነው እዚህ አንተ ጋር የገባሁት ማለት ነው እንጂ ብዙ ጊዜ ልክ ቅድም እየተባለ እንደነበረ የሌለ ታሪክ በተጋሩ ያለ ጥላቻ በጣም እስካሁንም እንዳልበረደ የሚያሳይ ነገሮች እንዳሉ ይታያሉ። ይሄ በጣም አደገኛ ነው፣ በጣም መጥፎ ነው። ሀገሪቷ ማለት እኛ ተጋሩ ኢትዮጵያ ላይ ያለንን ስሜት ያለፈውን በትግራይ የደረሰውን ነገር ሁሉ እንደምታውቀው ሆኖ ስለዚህ እንደዚህ ያሉ አደጋዎች ምናምኖች ሲያጋጥሙ አሁን የምናያቸው አሉ ወንድሞች እየመጡ ከሁሉ ክልሎች ትግራይ ላይ ሄደው ለትግራይ እናቶች መድረስ አለብን ምናምን ብለው እየደረሱ ሌሎቹ ደግሞ አሁንም ያጥራቸው ያልበረደላቸው በጣም ብዙ ሰዎች እያየን ነው። ይሄ ጥሩ አይደለም። አገሪቷ የት ደረጃ ላይ እንዳለች እያየናት ነው። አሁን ይሄ የአፍሪካን ዩናይትድ የሚለው የብልጽግና መንግስት ደጋፊ ሆኖ መጥቶ እየተናገረ ያለው በጣም የሚያሳዝን ነው። ማለት የትግራይ ህዝብ የብልጽግና መንግስት ወይም የኢትዮጵያ መንግስት የደረሰው እንትን ሁሉ ሰው የሚያውቀው ነው። ስለዚህ ይሄ በረሃብ ላይ እየተጠቃ ረሃብ እየገደለው የሚገኘው ህዝብ ከሁመራ፣ ከወልቃይት፣ ከሁሉ ከምዕራብ ትግራይ ተፈናቅሎ መጠለያ ካምፕ ላይ የሚገኝ ህዝብ መሆኑን እያንዳንዱ እዚህ ያለ ሰው ያውቃል ማለት ነው። አሁንም ቴድማ ማወቅ ያለብህ ቅድም አንዱም ተናግሮታል። የኢትዮጵያ የግዛት የአስተዳደራዊ እንትን አለው እንጂ ማንም ሰው ይሄ መሬት የኔ ነው ምናምን የማይልበት ነው። ቅድም እንዳለው አማራም አክሱም ሄዱ እንትን ማለት ይችላል። ትግራዋይም ሌላ ቦታ ላይ ሄዶ እንደዛ አይነት እንትን ነው የነበረው ማለት ነው። ግን የአስተዳደር ድንበር አለ። እሱ ደግሞ እዚህ ያለውን ልጅ የያዘው ራሱ ህገ መንግስት፣ ቅድም አንተ ህገ መንግስት እያጣቀስክ እየተናገርክ ነበር ማለት ነው። ህገ መንግስቱ ምንድን ነው የሚለው ነው። ሁመራ፣ ወልቃይት ሆነም ሌሎች እዛ አካባቢ ያሉ ቦታዎች የት ነው የሚለው አስተዳደሩ የሚለው ላይ እሱ ለአንተ ልተውልህ። ህገ መንግስቱን እያጣቀስክ እየተናገርክ ስለነበር ማለት ነው። ባይዘወይ ኮንፍሊክቱ እየመጣ ያለ ይህንን ነገሮች በአጭበርባሪዎች እየተሸወድን ሀቁን እየሳትን ማለት ነው እየሄድን ስለሆነ ነው ከዛ አካባቢ ማለት ነው። እኔም እዛ ስለተወልጄ ያደግኩ ልጅ ስለሆንኩኝ ማለት ነው። ምናልባት አንዳንዶቹ እዚህ የማያውቁትም ሊሆኑ ይችላሉ ሰፈሩ ማለት ነው። ግን ዝም ብለው ይሄ እዚህ ነው ይሄ እዚህ ነው እያሉ ህዝብ ከህዝብ እያፋጁ
እንደዚህ ችግር ሀገሪቷ በችግር አረንቋ ውስጥ ገብታ እንዳየናት እንድትሆን እያደረጉ ስለሆነ ነው እንደዚህ ምለ ማለት ነው። ሰዎቹ ከምዕራብ ትግራይ ከሁመራ ከወልቃይት ከቃፍታ ከሁሉ የምዕራብ ትግራይ ዞን ተፈናቅለው በሕጻጽ የሚባል ከተማ መጠለያ ካምፕ አለ። አሁን እያነበብኩ የወደ ወረደ መግለጫ እንደዛ ነው የሚለው። በትግራይ ውስጥ 100 ምናምን መጠለያ ካምፖች አሉ። በሱዳንም አሉ። ግልጽ ነው። ይሄ ተነድባ፣ አምራኩባ፣ ሐሸባ የሚባል ተፈናቅለው ከዛ ከምዕራብ ትግራይ ተፈናቅለው እዛ የሚገኙ ወገኖች አሉ። እነዚህ ሰዎች ኢትዮጵያውያኖች ናቸው። የኢትዮጵያ መንግስት ራሱ ያፈናቀላቸው ራሱ ለዚህ ድርጊት ያበቃቸው ሰዎች ስለሆኑ ግን በስም በወያኔ በቲፒኤልኤፍ ምናምን እያሉ ያ ሁሉ እየደረሰው ያለው ጥቃት የሚታወቅ ነው። ይሄ ግን አብሮ አያኖርም ማለት ነው። እኛ እንደ ኢትዮጵያውያንን ብለን አስበን አብረን ለአገሪቷ እድገት ከኢትዮጵያ አልፈን ራሱ ለሌላ እንደ ሆርን ኦፍ አፍሪካ እንደ አፍሪካውያን እንዳናስብ የሚያደርገን እንደዚህ አይነት አካሄድ ነው። ልጁ ምን ያለ ነበረ ቅድም የኡኖ አማራ የሚለው በወርቅ ቁፋሮ የተፈናቀሉ ናቸው። እኔ የኔ አጎት አለ እዛ ማለት ልንገር ገባ ከሁመራ ተፈናቅሎ እዛ ሕጻጽ የሚባል ካምፕ ላይ እየተሰቃየ የሚገኝ አጎት አለ። ለዚህ ሰውዬ አሁን እኔ የኔ የአገሬ ልጅ ነው ልለው ይችላለሁ ማለት ነው። አሁን እንደዛ ብሎ በውሸት ማለት ነው። እሱ የፈለገው ነገር አለ። ይሄ አማራ ነው ምናምን ከአማራ ክልል ከሁመራ የተፈናቀሉ ናቸው አለ። ሁመራ የት እንደሚገኝ የት ክልል እንደሚገኝ ቼክ አድርገው ራስህ ቴዲ ማለት ነው። በምን አሁን በያዝከው የኢትዮጵያ ህገ መንግስት ላይ ማለት ነው። አብይ አህመድ የሚባለው ሰውዬ ራሱ እስካሁን ድረስ ይሄ ህገ መንግስት አልቀየረው። አማራ ክልል የያዙት ህገ መንግስት ራሱ የክልሉ ህገ መንግስት ራሱ ሁመራ በትግራይ ክልል ውስጥ የሚገኝ ከተማ እንደሆነ ያጣቅሳል ማለት ነው። ይሄንን ውሸት ቅርጥፍ አድርገው በልተው ነው አሁን እዚህ መጥተው ላንተ እንዲያጭበረብሩ ምናልባት ኢንፎርሜሽኑ ላይኖረው ይችላል ብለው ማለት ነው እንደዚህ እያደረጉ ያሉት። ስለዚህ የኛ ኬዝ እንደምታውቀው ነው። እስቲ ህገ መንግስቱ ነገር ቆይ ሳላነባው ሞልቶኝ ከሆነ እስኪ ህገ መንግስቱ ነገርኝ ሁመራ ስለ ሁመራ የሚናገርበትን በትግራይ ክልል ውስጥ ነው የሚገኝ ነው ምናምን የሚለው ኤግዛክትሊ ድንበር የትግራይ ክልል በሰሜን የክልሉ ነው የምትለኝ የፌዴራል መንግስቱን ህገ መንግስት ነው የምትለኝ የፌዴራሉ የፌዴራሉ ጋር አንቀጽ ካልተሳሳትኩኝ የክልሎች ጋር የሚለው ጋር የክልሎች ወሰን የሚለው ጋር የክልሎች ወሰን የክልሎች ወሰን የሚለው ጋር ማለት ነው። የትግራይ ክልል ከአማራ ክልል በየት እንደሚዋሰን ከሱዳን ጋር በየት እንደሚዋሰን ማለት ነው። ግን አሁን ማለት ነው እነሱ እንደሚሉት ማለት ነው ከሱዳን ጋር እኮ አይዋሰንም እኮ አሁን እንደሚሉት ከሆነ ማለት ነው የትግራይ ክልል ከሱዳን አይዋሰንም እያሉ ነው። ህገ መንግስቱ ግን እንደዛ አይደለም የሚለው። ህገ መንግስቱ በሰሜን ምዕራብ ትግራይ ከሱዳን ይካለላል ይላል። ይሄ ማለት በሁመራ ማለት ነው። አንቀጹን ንገረኝ እስኪ። አይ ዶንት ኖ አይ አም 100% ሹር አዲስ ታይምስ ያውቀዋል። ይሄ አዲስ ታይምስ ብዙ ጊዜ ሰማዋለሁ። 100% ሹር ይሄ ያውቀዋል። አረ ንገሩኝ። እኔ ሳላነብ አልፍ ከሆነ እስኪ እኔ ግራ ስለገባኝ እስኪ የክልሎች ወሰን ላይ የሚለው እሺ፣ የክልሎች ወሰን የክልሎች እንዲህ ያለ ነገር የክልሎች አከላለል ለውጦች ማለት ነው 48 ኦኬ። የክልሎች ወሰን በሚመለከት ጥያቄ የተነሳ እንደሆነ ጉዳዩ በሚመለከታቸው ክልሎች ስምምነት ይፈጸማል። የሚመለከታቸው ክልሎች መስማማት ካልቻሉ የፌዴሬሽን ምክር ቤት ነው የሚለው። አይደለም። አሁን ለምሳሌ አማራ ክልል ከየት እንደሚዋሰን፣ የትግራይ ክልል ከየት እንደሚዋሰን፣ የኦሮሚያ ክልል ከየት እንደዛ የሚል አለው አንቀጽ። ይሄ የክልል መንግስት ላይ የክልል ህገ መንግስት ላይ አንብበህ ነው እሱ። አይደለም። የፌዴራሉ መንግስት ራሱ አለ። እስኪ 46 ላይ ኧረ የለም የክልል ላይ ነው ያለው። ከ46 እስከ 48 አወሳሰን ነው እንጂ ያለው የክልል ላይ ነው ያለው። እሱ የለም። ታዲያ የክልሎች እኮ ምን ይላል መሰለህ? የፌዴራሉ የክልሎችን ህገ መንግስት እንትን እንደሚያደርግ አለው። ማንኛውም ይኸውልህ ልንገርህ፣ ማንኛውም ህግ ልማዳዊ አሰራር
ይሄ ህገ መንግስት የህጎች ሁሉ የበላይ ነው። በነገር ላይ ከፌዴራል መንግስቱ ከዚህ ከዋናው ህገ መንግስት ጋር የሚጣረስ የሚቃረን ከሆነ ተቀባይነት አይኖረውም። ለምሳሌ የኦሮሚያ ብሔራዊ ክልላዊ መንግስት የፈለገው ሊጽፍ ይችላል። አዲስ አበባ የኦሮሚያ ዋና መቀመጫ ናት ሊል ይችላል። ወላይታ ወይም ደግሞ ሲዳማው ተነስቶ መቀሌ የኛ መቀመጫ ናት ሊል ይችላል። ከህገ መንግስቱ ጋር የሚጣረስ ከሆነ ግን ህገ መንግስቱ አዲስ አበባን የፌዴራሉ ዋና መቀመጫ ናት ነው። ኤግዛክትሊ ግን ይቀበለዋል ይላል። የክልሎችን ህገ መንግስት ይቀበላል ግን ይላል የፌዴራሉ ህገ መንግስት። ማንኛውም ህግ ልማዳዊ አሰራር ከፌዴራሉ ህገ መንግስት ጋር የሚቃረን ከሆነ ተቀባይነት አይኖረውም። አዎ ትክክል፣ ግን አይቃረን። እኔ የምልህ ደግሞ የአማራውን ቼክ አድርገው ችግር የለውም። የአማራውና የትግራይን አንድ ነው የምልህ። እስካሁን አልተቀየረም። የተቀየረ ህገ መንግስት የለም። ባይዘው የክልልም ሆነ የፌዴራልም ሆነ ኤኒዌይስ፣ ግን እኛ የምናውቀው ከጦርነቱ በፊት የነበረውን የትግራይ የአማራ ማለት አብይ አህመድ መጥቶ የወሰን አስተዳደር ለውጥ እንትን አድርገዋል እንዴ? ማለት ጦርነቱ የነበረው ትግራይ ውስጥ ያለ የሆነ የፖለቲካል ምናምን ነው የተባለው እንጂ የክልል ለውጦች የድንበር ለውጥ ነበረ። እንደዛ ታስቦ ከነበረ ነው የምልህ እንደ ተጋሩ ሌላ እንትን ያለው ገብቶሃል? ችግሩ እዛ ጋር ያለው ችግሩ የሚመነጨው ከዚህ ነው። ቴዲ ለሁል ጊዜ ለአንተ ትምህርት እንዲሆነ ነው የምልህ። ምንድነው አሁን ያልገባኝ? ምንድነው አንተ ማስተላለፍ የፈለግከው? የእኛ መሬት ነው ምናምን እያልክ ያለው ወይስ ምንድን ነው? አይ እሱ ብቻ ሳይሆን ህዝቡ ነው የምልህ። ህዝቡ ይሄ እናንተ መጻፋችሁት ህገ መንግስት ልጅ የትግራይ የሚባል መሬት የለም። ተስማማላችሁ ነው? የአማራ የሚባል መሬት የለም። የኦሮሞ የሚባል መሬት የለም። መሬት የኢትዮጵያ ብሔር ብሔረሰቦች ትክክል የጋራ ሀብት ነው። ሁላችንም ለዛች ሀገር ላይ ደማችንን አፈሰናል። አባቶቻችን፣ እናቶቻችን፣ አባቶችን ከወላይታ ከሲዳማ ከአማራ ከሞያሌ ድረስ ሄዶ ሀገር ተወረረች ብሎ ባድመ ላይ አጥንቱን ሲከሰክስ ደሙን ሲያፈስልን መሬቱ ስለሆነ እኮ ነው። ኤግዛክትሊ ከትግራይ ሄዶ ሞያሌ ጋር ደምና አጥንቱ አፍሰዋል። ኤግዛክትሊ። ስለዚህ ይሄ የኔ መሬት ነው የኔ ግዛት ነው የሚባል ነገር የለም። ዛሬ ኤግዛክትሊ በዚህ አውድ ነው መንቀሳቀስ ያለበት። ስለዚህ የአስተዳደር ወሰን ግን አለ። የአስተዳደር ወሰን አለ። አስተዳደር ምቹ እንዲሆን ኦፍኮርስ። ይሄ የኔ መሬት ነው የአባቴ የእናቴ አጽመ ርስቴ ምናምን የሚባል ነገር የለም። ተበተን ብያለሁ በእግዚአብሔር ስም ተበተነ ስራ። እነዚህ ፖለቲከኞች እንደ ከብት በረት ውስጥ አስቀምጠውን ከዚህ አትለፍ ከዚህ ሳርጋጥ ከዛ አትጋጥ የሚባል ነገር የለም። ሁላችንም ደማችንን አፈሰናል። ተበተነ ስራ። አገርህን ጠብቅ። ኢትዮጵያ በምትባል ሀገር ላይ በነፃነት ተዘዋዙረ ስራ። ወልቃይት ላይ እኖራለሁ ካለ ትግራዋይ ወልቃይት የሱ ናት። አማራ መቀሌ ላይ ስራ ሰራለሁ ካለ አማራ ልትከለክለው አትችልም። አንድ ትግራዋይ ሄጄ ሐዋሳ ላይ እንደፈለግኩኝ ሰራለሁ ካለ ሄዶ የመስራት መብቶ የተጠበቀ ነው። ከዚህ ግባልኝ ከዚህ ውጣልኝ የሚባል ነገር የለም። ማንም ማንንም አያስገባም፣ ማንም ማንንም አያስወጣም። አገሪቷ የጋራችን ናት። ለመሬቱም እኩል ደም አፍሰናል፣ አጥንታችንን ከስክሰናል። የአስተዳደር ግን ወሰን አለ። የክልሎች ህገ መንግስት ኤግዛክትሊ። ኦኬ ግን አሁን አንተ በባለፈው 30 ዓመት ለምሳሌ እንደዛ አይደለም ነው የምትለው? ማለት አሁን እኔ ድሬዳዋ ሰርቻለሁ፣ 4 ዓመት ድሬዳዋ ሰርቻለሁ። ባይዘወይ እንደ ኢትዮጵያዊ እንደ ሀገሬ እንደ እንትኔ ነው ድሬዳዋ የሰራሁት የምወደው ማለት ነው። ግን አሁን የተፈጠረው ነው የምልህ ሁመራ ላይ ማለት ነው እኔ የተወለድኩበት ያደግኩበት ቦታ ላይ አፈናቅለው መጥተው የኛ ነው ብለው የተፈናቀሉ ትግሬዎች እንዳሉ አታውቅም አንተ? ህጻጽ ላይ ያሉ እነሱ ናቸው። ግን ልጁ እሱ እኮ ትክክል አይደለም እያልኩ ነው። ይሄ ህገ መንግስቱን በአግባቡ ስላልተገበር ነው። ይሄ በተለይ ህገ መንግስቱን ሁሉንም እያልኩ አይደለም። አንዳንድ አሁን ለምሳሌ ይሄ ቀደም ሲል ያነበብኩላችሁን አንቀጽ 40 ንዑስ አንቀጽ 3ን በአግባቡ ብትተገብረው ማንንም የማፈናቀል ስልጣን የለውም። መሬት የሁላችንም ነው። ግን ፖለቲከኞች ለራሳቸው ስልጣንና ለራሳቸው ሴራ ሲሉ ይሄ ያንተ ነው ከዚህ እስከዚህ መሬቴ ርስቴ ምናምን እያሉ ያፋጩናል። ትክክል አይደለም ነው እንጂ ተፈናቀል የለም እያልኩ አይደለም። ኦኬ እሺ፣ ባጭሩ ግን አሁን መፍትሄው ነው የምልህ ይሄ ዘላቂ መፍትሄ ማምጣት ከፈለግን ይሄ ህዝብ ወደ ተፈናቀለበት ቦታ ወደ ቀየው መመለስ አለበት ነው መሆን ያለበት እንጂ አሁን ችግር የለውም ሌላው ፖለቲካ ምናምን ሊናገር ይችላል እንጂ ይሄ ህዝብ አልተራበም፣ ለፖለቲካ ነው ይሄ እንደዚህ ነው ሆን ተብሎ ነው ምናምን እያሉ ነው። ግን ሂውማኒቲ የማይሰማው ሰው እንደዚህ በጣም ክሩል የሆነ ሰው እንደዚህ ማለት ይችላል፣ ችግር የለውም። ሰዎች ግን እያለቁ ናቸው። ቪዲዮ እየታየ ነው።
ከጫፍ ጫፍ መጥተው ከአዋሳ፣ ከጅንካ፣ ከአዲስ አበባ ሁሉ ኢንፍሉዌንሰሮች፣ አክቲቪስቶች ሄደው ብዙ ነገሮች እየሰሩ ናቸው፣ እያገዙ ናቸው። ይሄ ሰብአዊነት ያላቸው ርህራሄ ያላቸው ሰዎች ማለት ነው። ስለዚህ ዘላቂ መፍትሄው ግን እነዚህ ተፈናቅለው በጠራራ ፀሐይና በተቀዳደደ ይሄ የዩኤንኤችሲአር ኬንዳዎች ተጠልለው የሚኖሩ ሰዎች፣ ምስኪን ሰዎች ወደ ቀያቸው መመለስ አለባቸው ተብሎ የኢትዮጵያ መንግስትም ሌሎቹም ፑሽ መደረግ አለባቸው ነው የኔ እንትን። አለበለዚያ ይሄ ጊዜያዊ እርዳታ በጣም ነው አፕሪሺየት የምናደርጋቸው። እውነት ለመናገር የዮኒ ማኛ ራሱ እየተናገረ ሰምቻለሁ። በጣም ይሄ ሰብአዊነት ነው፣ ሁሉ ሰው መርዳት አለበት ምናምን። አንዴ ቃል እሺ፣ አዎ እሺ፣ ቴንክ ዩ። ሌሎችም ማለት ነው። ስለዚህ ኢትዮጵያዊነት አሁን ትግራይ ላይ የደረሰውን ነገር ማንም ሰው የማይረሳው ነው ማለት የሌሎች አገሮች ሰራዊት እንኳን አስገብተው ትግራይ የተፈጸመውን ማንም ሰው ያውቀዋል። በዚህ ሁለት አይን ያለው ሰው ማለት ሶ መደረግ ያለበት ይሄ ተቆጣው እሱ ራሱ ይውላችሁ። አሁን አንድ ሐሳብ ገብቶኛል ለማለት የፈለከው ገብቶኛል። ፖለቲከኞች ሲፈልጉ አማራን ጠላት ያደርግብሃል፣ ሲፈልግ ከአማራ ጋር ወዳጅ ይሆንብሃል። ጥቅሙ የተጠበቀ ሲመስለው ሻዕቢያን ጠላት ያደርግልሃል። ጥቅሙ የጎደለ ሲመስለው ከሻዕቢያ ጋር ወዳጅ ይሆንልሃል። አሁን በሰሜኑ ጦርነት ማንን ነው የምትከሰው? ላለፉት ሁለት ከኔ ጋር አብራችሁ እንኳን የነበራችሁ ልጆች 5-4 ዓመታት ስንጮህ ነበር። ወራሪው የሻዕቢያ መንግስት በግድ በጉልበት ከያዛቸው ካፈናቀላቸው ዜጎቻችን ለምሳሌ የኢሮብ ማህበረሰብ 90-98% በሻዕቢያ ቁጥጥር ስር ይገኛል። ያስወጣ፣ ሴቶች እየተደፈሩ ነው፣ እቃ እየተዘረፈ ነው ብለን ስንጨው ከርመን ወዲያው ቲፒኤልኤፎች ከሻዕቢያ ጋር አብረን በጋራ እንሰራለን አሉ። ሻዕቢያ ደፍሮናል እንዳላሉ፣ አፈናቅሎናል እንዳላሉ፣ ግዛታችንን ወስዶናል እንዳላሉ፣ ጨፍጭፎናል እንዳላሉ። ስለዚህ እያንዳንዱ ፖለቲካዊ ንግግር የቲፒኤልኤፍ ሰዎች ሲመቻቸው ከተመቻቸው፣ በነገራችን ላይ ከተመቻቸው ሰይጣን እንኳን ወዳጃችን ነው ሊሉ ይችላሉ። ስለዚህ አንዳንድ ጊዜ ትርክት የሚፈጥሩት ፖለቲከኞች ናቸው። የነዚህ የፖለቲከኞች ትርክት ወስደ አንደኛውን ጠላት አንደኛውን እንትን አትበል። ጸቡም የተጀመረው የሰሜን ቴዲ አንዴ ልንገርህ፣ ይቅርታ ማለት ባይዞ አንድ ኮሬክሽን፣ የሰሜን ጦርነት የሚባል ነገር የለም። እዚህ የትግራይ ጦርነት ነው። ትግራይ ላይ ነው ሁሉ እንትን ያለው የዘመተው። ይሄ ምክንያቱ እሱ ላይ ማን የዘመተው ትግራይ ላይ ሁሉ የኤርትራም ዘምተዋል። የኢትዮጵያ ኃይል በሙሉ ማለት ነው። ኤርትራም ዘምተዋል አይደል? ሶማሌም ዘምተዋል። ሶማሌ ሳይቀር ዘምተዋል። ሌላውን ኤርትራ ዘምተዋል። አዎ። አሁን አንተ ከኤርትራ ጋር ያለው ወዳጅነት ምንድን ነው? አሁንም ጸብነ ወይስ እጅና ጓንተ ነው? እኔ ጠይቃቸዋለሁ። ግን ዋነኛው ተጠያቂ ግን የኤርትራ ያስገባው ራሱ ማን ነው ነው ማለት ኤርትራ እኮ ሌላ ሀገር ነው አይደለ? ኤርትራ እንዳይገባ መከላከል የነበረበት አሁን የኤርትራን ስም አሁን የቲፒኤልኤፍ ሰዎች በስህተትም ቢሆን ማንሳት አይፈልጉም። ፍቅር በፍቅር ናቸው። ዜዶን ኬር ህዝቡ ሞተ። ቲፒኤልኤፍ ፓርቲ ነው። እኔ እንደ ትግራዋይ ሆኜ ነው እዚህ እንትን የምልህ። ቲፒኤልኤፍ ፓርቲ እንደ ትግራዋይ ከሆነ ደግሞ ህዝቡ ላይ እንደፈለጋችሁ ቁማር የመስራት መብት የላችሁም ብለህ ቲፒኤልኤፎችን አንቀ ያዛቸው። ኦፍኮርስ ስትፈልጉ ሻዕቢያ ጨፍጭፎናል ትላላችሁ፣ ስትፈልጉ ከሻዕቢያ ጋር አብረን እንሰራለን ትላላችሁ ብለህ መጠየቅ አለብን። እሱ ምንም ችግር የለውም። እሱ እየሰራንበት ነው። ትክክል ነህ ቴዲ። ግን እኔ አሁን አንተ እንደ ኢትዮጵያዊ ማለት ነው እንደነገርኩ ከአንተ የሆነ ነገር ስላየው ነው የገባሁት፣ እውነት ለመናገር ማለት ነው እንጂ እኔ ጋር የደረሰውን በደል እኔ ጋር ማለት የሃይማኖት አባቶች የሁሉ ሳይቀር ይሄ ኢንፍሉዌንሰሮች፣ አርቲስቶች፣ ባለሀብቶች ሁሉ ትግራይ ላይ ምንም በቃ ዲጂታል ፔሪድ ላይ ሁሉ እንትን አለን። እኛ ሴፍ ታደርገዋለን። ገባ ማን ምን እያለ እንደነበረ እናውቀዋለን። እኛ ጋር እንደዛ ተዘምቶ አሁን ግን ይሄን በማል ስለገባው አንድ ደቂቃ ብቻ ነው ያለ። በማል ስለገባውበት አንድ ደቂቃውን ተጠቅመው ይሄንን የተጎዳ ህዝብ ትክክለኛ ይሄ እንትኑ ልቡን ለመመለስ ከተፈለገ ነው የምልህ። እናንተ በተለይ በጣም እዚህ ላይ
ኢንፍሉዌንስ ማድረግ የምትችሉ ሰዎች መስራት አለባችሁ ነው የምልህ። ጥሩ አሁን ለምሳሌ ጥሩ ሰዎች እየመጡ ናቸው። እኔ በጣም ማደንቃቸው ኢትዮጵያኖች አሉ። ይሄ ዲሽታጊና ሁሌ በጣም ወደው ማደንቀው ሰው ነው። ባይዘው እንደዚህ አይዘመትም ህዝብ ላይ ተው፣ ሌላ ነገር ነው መደረግ ያለበት። አትሊስት ይሄ ህዝብ አንግፋው ብሎ ሲናገር ሌላ እኔ ጀነራል ነኝ ምናምን ነኝ ብሎ መሪ ነኝ የምትል ሰው መጣ ከፈለጉ ይገንጠሉ ከፈለጉ ምናምን የሚል ለሷም እንትን የሚልላት ሰው ደግሞ እዚህ ጋር መጥተዋል። ይሄ አፍሪካን ዩናይትድ የሚል ማለት ነው። ገባ? ስለዚህ አገሪቷ የት ላይ ደረጃ ላይ ነው ያለችው? ወዴት ነው እየሄድን ያለ ነው ብለህ ቆም ብለህ አስበህ ነገሮችን ፊክስ ማድረግ ካልተቻለው ነው የምልህ። እውነቴን ነው የምልህ። በዚህ ናሬሽኖች በጣም አደገኛ ነው። ስለዚህ ጨርሻለሁ። ቴንኪው ሶ ማች ቴዲ ስላስገባኝ ከልብ አመሰግናለሁ። ክብራትና ክብራን እያደመጣችሁ ያላችሁ ዘግየት ብላችሁ ለገባችሁ መወያያ ዋናው አጀንዳችን ወገኖቻችን በረሃብ ተጎድተዋል። ትግራይ ብሔራዊ ክልላዊ መንግስት ውስጥ የብልጽግና ደጋፊዎች ይፋ የሆነ መግለጫ አልሰጡም። የሀገር አቀፍ ሚዲያዎችም እንደዚሁ ዜናውን አልዘገቡትም። ቲክቶከሮች እንዲሁም ደግሞ ፖለቲከኞች እዚህ ቲክቶክ ላይ ያለና የተለያዩ ሚዲያ ላይ ያለን ሰዎች እያወራ ነው የምንገኘው። እውነታው የትግራይ ህዝብ ተርቧል። ሕጻጽ ላይ ለተፈጠረው ወይም ደግሞ ለተከሰተው ረሃብ ግማሹ ዋና ተጠያቂዎቹ ቲፒኤልኤፎች ናቸው ይላሉ። ህዝቡን እንደ ሆስቴጅ በመያዝ ሊደርስለት የሚገባውን ነገር ባለማድረስ፣ ሌሎች ደግሞ የለም ቲፒኤልኤፎች አይደሉም፣ ዋነኛ ተጠያቂው የብልጽግና መንግስት ነው፣ በጀት ስላለቀቀ ነው፣ ህዝቡንም ተፈናቅሎ ከመጣበት ወደ ቀድሞ ቦታው ባለመመለሱ ነው የሚሉ ወገኖች አሉ። እናንተ ምን ትላላችሁ ነው ጥያቄው። በዚህ ጉዳይ ነው በዚህ አውድ ነው እያወራን ያለ ነውና የግድ እዚህ መግባት አይጠበቅባችሁም። የገቡት ሲያወሩ ትሰማላችሁ። እናንተ በያላችሁበት ሆናችሁ መወያየት ትችላላችሁ ለማለት ያህል ነው። ይሄ ነው ርዕሳችን። አገረ ትግራይን እናመሰግናለን። ከሀገረ ትግራይ ቀጥሎ ወደ ቡርቃ ዝምታ እንሄድና ወደ አክሳሚ ዛብሳ ይላል።